ማን ነው የዚህ 200 ካሬ ላይ ያረፈ የአራት ክላስ ቤት ባለቤት የሚሆን እድለኛ? ለዛሬ እየላቸው የቀረብኩት ወሎ ይለያል። አሰራሩ ዘመናዊ አሰራር የተሰራ ኤልሺ ቤንጨ ቤት ሲሆን የበረንዳው ቋሚ በብረት ነው። ቀለም አቀባቡ የቤቱ አሰራር ዲዛይን በጣም ነው የሚያምረው፣ ይለያል። እንዳልፋችሁ አካባቢ የሞቀ የደመቀ ሰፈር ነው። ከውጩ እስከ ውስጡ ሁሉንም አብረን የምናየው ይሆናል። ዋጋው ተመጣጣኝ ዋጋ ነው። እንዳልፋችሁ የኮርኒስ አሰራሩና የውስጡም ኮርኒስ አሰራር ግድግዳው ሁሉም ነገር በጣም ነው የሚያምረው። የዚህን 200 ካሬ ላይ ያረፈ የአራት ክላስ ቤት ዋጋና አድራሻ ቤት ሀገር እንደሆነ ግልጽ አድርጌ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምበልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914257198 ወይም በ0966388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 200 ካሬ ላይ ያረፈ አራት ክላስ ነው። አሰራሩ ዘመናዊ አሰራር የተሰራ ኤልሺ ቤንጨ ቤት ነው። ቅንጡ ከሚባሉ ቤቶች አንዱ ነው። ከእንጨት ቤቶች እዚህ ጋር እንደምታዩት የበረንዳው ቋሚ በብረት ነው። የሚቀረው ወጪ ማለት ነው እዚህ ጋርም ይታያችኋል። መስታወት መቅጠምና ሴፍቲ ታንከር እዚህ ጋር ሽንት ቤት ማሰራት ብቻ ነው። ሌላው ሁሉም ነገር ውስጡ ተጠናቋል። ከውጩ እስከ ውስጡ አስጎበኛችኋለሁ። አብረን እናያለን። ዋጋውን ማሳውቃችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሮ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ውጩ እንደዚህ አማራ ደግሞ ውስጡ ምን ያህል እንደሚያምር መገመት አይጠፋችሁም። ተከታተሉ። ቪዲዮ ላይክ አድርጉ። ለ4 ሰው ለ5 ሰው ሸር አድርጉ። ቤት ላልገዙት ጓደኞቻችሁ እንደዚሁም ዘመዶቻችሁ ሸር አድርጉ። ተከታተሉ። እዚህ ጋር ቤቱ እንደምታዩት የበረንዳው ኮርኒስ አሰራር ቀለም አቀባቡ በጣም ያምራል። የቀረው ወጪ ቀስ ብላችሁ ማስጨረስ ትችላላችሁ። መስታወትና ሴፍቲ ታንከር ነው የሚቀረው። እዚህ ጋር እንደምታዩት ተከታተሉ። በጣም ያምራል። እጅጉን ይለያል። ቦታ ገዝተን ቤት ብንሰራ ይሻላል ወይስ ቤት ብንገዛ ይሻላል እያላችሁ እንደዚህ ጥያቄ ለምንጠይቁኝ ደግሞ ሁሉም ነገር ያለቀ ጥንቅቅ ብሎ ማለት ነው ቤት ብገዙ ነው የሚሻለው። እንዲያስባችሁታል። በተለይ ከሀገር ውጭ አላችሁ አሰሩልን ብላችሁ እንደዚሁም ደግሞ ቤተሰቦቻችሁ ያሰሩላችሁ ቤተሰብ ደግሞ የለንም ብላችሁ በሰው ስታሰሩ ብዙ ነገር ታውቃላችሁና ያለቀ ቤት ደግሞ ስትገዙ ያለምንም ፈተና ያለምንም ስቃይ ማለት ነው አለቀ አላለቀ የለም። በቃ እንደዚህ ያለቀ ቤት ግዝት አድርጋችሁ ግልግል። ውስጡ እዚህ ጋር እንደምታዩት ይሄ ነው። በጣም ነው የሚያምረው። በነገራችን ላይ ግድግዳው ይሄ ነው። ኮርኒሱ ይሄ ነው። ይሄ ነው የወንዶች ሳሎን ነው። ተከታተሉ እንዴት አባቱ እንደሚያምር ፏ ያለ ነው። መኝታ ክፍሉንም አሳያችኋለሁ። ጓዳውን ይሄ የወንዶች ሳሎን ነው ብያችኋለሁ። እዚህ ጋር ደግሞ ይሄ ጓዳው ነው። ተከታተሉ። ላይክ አድርጉ። የሚቀንስባችሁ የሚጎልባችሁ ነገር የለም። ተከታተሉ። በጣም ያምራል። ለዛሬ እየላችሁ የቀረብኩት ቤት አድራሻ ወሎ ገርባ ነው። ገርባ አቅርብልን ቤትና ቦታ ስትሉ የነበረ ይሄው እየላችሁ ቀርብ ያለው ሳሎኑ ይሄ ነው። ትልቀኛው ሳሎን በጣም ያምራል። ዋጋው ተመጣጣኝ ዋጋ ነው። እንዳልፋችሁ ይሄ ነው። መብራት ስለሌለ እዚህ ጋር ቀረጻ ላይ ያናሃል እንትን አይልም፣ ደብዘዝ ብሏል። መብራት የለምና ነው። ይሄ ነው። ተመጣጣኝ ዋጋ ነው። በተጠራበት አይደለም ደግሞ የሚሸጠው፣ ድርድር አለው። ቦታም ሆነ ቤት ማለት ነው። ይሄ ነው ውስጡ። ምንም የሚቀረው ነገር የለም። ውስጡ እንደምታዩት ወጪ ያለባችሁ መስታወት ማስገጠምና
ሴፍቲ ታንከር ነው፣ ሽንት ቤት ማለት ነው። ሌላው እንደምታዩት ይሄ ነው። ዋጋው ተመጣጣኝ ዋጋ ነው። ተከታተሉ። ይሄ ነው። ኮርኒሱን አይታችኋል። ግድግዳው ደግሞ በዚህ መልኩ ነው የተሰራው። ዛሬ የእንጨት ቤት ለማሰራት ጠርብ 100 ምናምን ብር ገዝታችሁ አስባችሁታል? ከ50 ብርና ከ60 ብር አልፎ 100 ምናምን ብር ነው አንድ ጠርብ የምትገዙት ማለት ነው። ቤት ለመስራት ዋጋ ያስከፍላል። ባለሙያ 550 ነው አናጢ ማለት ነው። አንድ ቅጠል አባዙት 80 ቅጠል ለማሰራት አስባችሁ 100 ቅጠል አስባችሁ የባለሙያ ብቻ አናጢ ስንት ብር እንደምታወጡ መደመር ትችላላችሁ። ይሄ ነው ቤቱ እንደምታወጥ በጣም ያምራል። ከዛሬ እየላችሁ የቀረብኩት ቤት ቅጠሉ 100 ቅጠል ነው። አያችሁ አይደለ? ስንት ክላስ ያሰራል? 200 ካሬ ላይ፣ 160 ካሬ ላይ፣ 180 ካሬ ላይ እያላችሁ የምጠይቁኝ አላችሁ። ያ እንደ ፍላጎታችሁ ነው። 200 ካሬ ላይ 6ም ክላስ 5ም ክላስ ማድረግ ትችላላችሁ። ለማከራየት እንዲመቻቸው እንደዚህ ክላሱን ብዙ የሚያደርጉም አሉ። እንደገና ደግሞ ሰፋ ሰፋ ያለ ክላስ አድርገው 5 ክላስ 4 ክላስ የሚያደርጉም አሉ። 200 ካሬ ላይ ማለት ነው። 160 ካሬ ላይ 5 ክላስ መስራት ትችላላችሁ። ክፍልፍል አድርጋችሁ ማለት ነው። ለማከራየት እንዲመቻቸው ማለት ነው። ግልጽ ነው ብዬ ገምታለሁ። ቤቱ ይሄ ነው። ኮርኒሱን አይታችኋል። ከታይ ደግሞ ግድግዳው በዚህ መልኩ ነው። ይለያያል የየክላሱ ማለት ነው። መለያየትም ደግሞ አለበት። በነገራችን ላይ ምርጥ አድርገው ነው ያሰሩት። የእንጨት ቤት በቃ በዚህ መልኩ ከተሰራና ካለቀ ምን ይፈለጋል? በቃ መሆንም ያለበት ይሄ ነው። በጣም ያምራል። ቤት ስታሰሩ ደግሞ ቁመቱ ረዘም ያለ መሆን አለበት። ቁመት ያለው ቤት ውበት አለው። እንሽጥም ስትሉ ደግሞ በቃ ሰው ይፈልገዋል ማለት ነው። አስባችሁታል አለ። በጣም አጭርዬ ከሆነች በጣም ከባድ ነው። በጣም እንደዚህ የጓነ ረጅም ሳይሆን መካከለኛ ማለት ነው። አሁን እቺ ቤት በቃ ምጥን ያለች ቤት ናት። ሁሉ ነገሯ የሚያምር ማለት ነው። እባክህን ገርባ ቤትና ቦታ አቅርበልን ስትሉ ለነበራችሁ ማለት ነው። ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ ለዛሬ ቤት ነው እየላችሁ የቀረብኩት። ፏለ ቤት ጋር እንዳያችሁት ዋጋው 4 ሚሊዮን ነው። ድርድር አለው። ገዢ ሆናችሁ ማናገር ትችላላችሁ። ስልክ ቁጥር አለላችሁ መግቢያ ላይ ስላችሁ ቪዲዮን ከጀመራችሁ በኋላ ከ47 እና ከ46 ሰከንድ በኋላ ስልኬን ማስታወቂያ ላይ ታገኙታላችሁ። አዲስ የማህበር ቦታ ወሎ ኬሚሴ ሊሰጥ ነው። ተዘጋጁ። ከሀገር ውጭ ያላችሁ ልክ ሊሰጥ እንዳለ ንገረን ብላችሁኛል። እንግዲህ ቪዲዮ በሰራው ቁጥር እየተናገርኩ ነው ያለሁት። የሰማችሁ ሰምታችኋል። ያልሰማችሁ ደግሞ ለ4 ሰው ለ5 ሰው ሼር አድርጉ። በወሎ ዙሪያ አዲስ የማህበር ቦታ በሚሰጥ ሰዓት እየላችሁ ቀርባለሁ። ደሴ፣ ሐይቅ፣ ኮምቦልቻ፣ ሀርቡ፣ ሸክላቶቼ፣ ወሎ ኬሚሴ እየላችሁ ቀርባለሁ። ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌም የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቤት እንደምትወዱ ተስፋ አድርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሁኑ። እወዳችኋለሁ።